እንግዲህ ከዚህ ቀደም በሰራሁት ቪዲዮ ላይ እ፣ እንዴት ሪታይርመንት አካውንት እንዴት እንደሚከፈት ቪዲዮ ሰርቼ ነበረ እና ያንን ያዩ አንዳንድ ጓደኞቼ እ፣ አንዳንድ እንዴት ነው በየሳምንቱ እንድንገዛ ወይንም በየወሩ በቋሚነት አውቶማቲካሊ ሴታፕ እንድናደርገው እዛ ላይ አልገለጽክምና እንዴት ነው የምንገዛው እና እሱን ብትነግረኝ ባሉኝ መሰረት ይህ ቪዲዮ ተጨማሪ ለእነሱን የሰራሁትና ኦልሬዲ አካውንቱን ክሬት አድርጋችኋል እንበል። በቃ ኦልሬዲ ፊደሊቲ አካውንት ወይንም ደግሞ ሪታይርመንት አካውንት ከፍታችኋል። አሁን ምንድነው ሴታፕ ነው የምታደርጉት ማለት ነው። በየወሩ ወይንም በየሳምንቱ መግዛት አለበት። እንደዛ ማይገዛ ከሆነ በአመት አንድ ጊዜ ብቻ የምትገዙ ከሆነ ስታክ አይሰራም፣ ወይንም ደግሞ ሪታይርመንት አካውንት እድገቱ ትክክለኛ አይሆንም። ለምን? አንድ በወረደ ሰዓትም እንዲገዛ ማለት ነው። ምክንያቱም በወጣ ሰዓት ብቻ አንድ ጊዜ ገዝታችሁ በሚወርድ ሰዓት ተመልሶ የገዛችሁበት ቦታ እስኪመጣ ቁጭ ብላችሁ ነው የምትጠብቁት ማለት ነው። ያ ታይም ሉዝ አረጋችሁ ማለት ነው። ትሬደሮች እስካሉ ድረስ እና ማርኬት ማኒፕሌተሮች እስካሉ ድረስ ስታክ መውጣትና መውረድ የግድ ነው። ስለዚህ ለምሳሌ የጎልድ ስታክ ነው እንደ አንደርስታንድ መጀመሪያ እንዴት ሴታፕ እንደሚደረግ ከማሳየቴ በፊት አንድ ጊዜ ይህንን በየሳምንቱ ወይንም በየወሩ መግዛት ያለውን ጥቅም ላሳያችሁ ነው። አንድ ጊዜ ብቻ ላይ ገዝታችሁ እንደዚህ በሚወርድ ሰዓት ቁጭ ብላችሁ መጠበቁ ብዙ ታይም ነው ሉዝ የምታደርጉት ማለት ነው። ስለዚህ ለምሳሌ እዚህ ጋር ይሄ የጎልድ ስታክ ነው። ለምሳሌ ይሄ እዚህ ጋር በነበረ ጊዜ የገዛችሁት $5525 በነበረ ጊዜ እንግዲህ የሳምንት ልዩነት ነው። እንግዲህ ይሄ መቼ ነው? ጃንዋሪ 28 ስንት ነበረ? ጃንዋሪ 28 ላይ $5547 ነበረ። ኦኬ ከዛስ ፌብሩዋሪ 1 ደግሞ ስንት ሄዶ ነበረ? 4417 ገብቶ ነበር። አያችሁ ምን ያህል ቀንሶ እንደነበረ። ስለዚህ ስታክ ማርኬት የመውጣትና የመውረድ ግዴታ ነው። በቃ ቮለታይል ነው ባህሪው፣ ግዴታ ነው። እንደዛ ነው። እና እዚህ ጋር ገዝታችሁ ከነበረ እላይ ታፕ ጋር ገዝታችሁ ከነበረ እንደዚህ በሚወርድ ሰዓት ማትገዙ ከሆነ ሴል እያገኛችሁ ማትገዙ ከሆነ የገዛችሁበት ቦታ ተመልሶ መምጣቱ 100% በእርግጠኝነት የገዛችሁበት ቦታ መምጣት ብቻ አይደለም፣ እሱም አልፎ ይሄዳል፣ ያድጋል። በቃ በስታክ ማርኬት ታሪክ የግድ ወደ ላይ ነው እንጂ ወደ ታች የሚወጣ ስታክ እስከዛሬ ድረስ ሲንግል ስታክ ካልሆነ በስተቀር እንደዚህ ኤስኤንፒ 500 የለም። ይወጣል፣ ይወርዳል፣ ይወጣል፣ ይወዳ አፕ እንዳውን አለ፣ ግን የግድ ያድጋል ያ ስታክ። ስለዚህ የገዛችሁበት ቦታ ተመልሶ እስኪመጣ ድረስ ቁጭ ብላችሁ ከምትጠብቁ እንደዚህ ታች በወረደ ሰዓትም እንደዚህ በዋዠቀ ሰዓትም ሴል እንድትገዙ ኤቭሪ ዊክ ኦር ኤቭሪ መንዝ ሴታፕ ማድረግ አለባችሁ። በአመት $10,000 ወይም በየወሩ $1,000 መግዛት የምትፈልጉ ከሆነ አንድ አመት ድረስ $12,000 ገዝቼ በቃ በየአመቱ $12,000 ነው የምገዛው የምትለው ከሆነ ስታክ እንደዛ እድገቱ አይጨምርም። ያድጋል ስትል ግን ፍጥነቱ በጣም ዝቅተኛ ነው የሚሆነው። እንደዚህ በወረደ ሰዓትም ሴል እያገኛችሁ አቬሬጅ ታደርጉታላችሁ ማለት ነው። ምሳሌ አጭር ቃል እንገራችሁ። በ10 ብር የገዛችሁት ስታክ 8 ብር ሲገዛ አንድ ስታክ በ10 ብር ገዛችሁ እንበል እና በ10 ብር የገዛችሁት ስታክ ወደ 8 ብር ወረደ። እንደገና ሌላ ስታክ በ8 ብር ገዛችሁ ማለት ነው። አሁን ስንት ስታክ አላችሁ ማለት ነው? ሁለት ስታክ አላችሁ። አንዱ $10 ነው የገዛችሁት፣ አንዱ $8 ነው የገዛችሁት። አሁን ምን ያደርገዋል? አቬሬጅ ያደርገዋል። ሲስተሙ $9 እንደገዛችሁ አቬሬጅ ያደርግላችኋል ማለት ነው። ኦኬ ለሲስተሙ ራሱ ምን ያደርገዋል? አቬሬጅ ነው የሚያደርገው። ለምን? አንደኛው በ10 ብር ነው የገዛችሁት፣ አንደኛው በ8 ብር ነው የገዛችሁት። ስለዚህ ሁለት ሼር አላችሁ፣ ግን $9 እንዳላችሁ $9 እንደገዛችሁት ነው አቬሬጅ የሚያደርግላችሁ ማለት ነው። እና ኤቭሪ ዊክ ኦር ኤቭሪ መንዝ ሴታፕ ማድረጉ ክሩሻል ነው። እና አሁን እንዴት ሴታፕ እንደሚደረግ ላሳያችሁ። እና አሁን ኦልሬዲ ስታክ ገዝታችኋል እንበል፣ ወይንም ሪታይርመንት አካውንት ከፍታችኋል እንበል። ከዛ የምታደርጉት ምንድነው? እዚህ ጋር ላይ ትመጡና አካውንት ኤንድ ትሬድ የሚላል እዚህ ጋር ከላይ እሱ ጋር ትሄዱና ወደ ታች እንዲህ ስትወርዱ ትራንስፈር የሚል ይመጣል። እዚህ ጋር ትራንስፈር የሚለውን ፕረስ ታደርጋላችሁ። ትራንስፈር ከዛ ይህ ፔጅ ይመጣል። ይህ ፔጅ ሲመጣ መሀል ላይ እዚህ ጋር ሴታፕ ሪከሪንግ ትራንስፈር የሚለው አለ። ይሄንን እሱን ፕረስ ታደርጋላችሁ ማለት ነው። ከዛ በኋላ እንደዚህ ክሬት ኒው አክቲቪቲ የሚል አለ። ክሬት ኒው አክቲቪቲ ይሄንን ፕረስ ታደርጉና ሁለት አማራጮች ይመጣላችኋል፣ ኢንቨስትመንት ኦር ትራንስፈር። አሁን ቅድም ትራንስፈር ነበር ያደርጋችሁት፣ አሁን ግን ሴታፕ ስለሆነ ኢንቨስትመንት ቢለውም ፕረስ ታደርጋላችሁ። ከዛ ኢንቨስትመንት ፕረስ ታደርጉ ይሄ ፔጅ ያመጣላችኋል።
ከዛ ኦልሬዲ ኢቲኤፍ ነው የምንገዛው ራሱ መርጦላቸዋል። ኢቲኤፍ የሚለው ይሁን። የሚቀጥለው አካውንት ምረጥ ይላል። ቅድም ክሬት ያደረጋችሁት አካውንት አለ አይደለ? ይህን ፕረስ ታደረጉና ራት አይአርኤ ከሆነ ራት ወይንም 2 3 አካውንትም ሊኖራችሁ ይችላል። ወይንም ማንኛውም ግን ቅድም ክሬት ያደረጋችሁት አካውንትን እሱን ፕረስ ታደርጋላችሁ። ከዛ በኋላ ሲምቦል ማለት የትኛውን ስታክ ነው መግዛት የምትፈልጉት ወይንም የትኛውን ኢቲኤፍ ነው መግዛት የምትፈልጉት። ኢቲኤፍ ማለት ኤክስቼንጅ ትሬድድ ፈንድ ነው ብያችኋለሁ። ኤስኤንፒ 500 ነው። 500 ካምፓኒዎችን አንድ ላይ ሰብስቦ የያዘ ስታክ ኢቲኤፍ ይባላል። እያንዳንዱ ኢቲኤፎች ደግሞ የራሳቸው ስም አላቸው። ከዚህ በፊት የሰሯቸው ቪዲዮዎችን ካላያቸኋችሁ የኮንፊውዝ ያደርጋችኋል። እና ሲምቦሉ ለምሳሌ አንዱን ቪጂቲ ለምሳሌ ለእናንተ ለማሳየት ቪጂቲ ልበለው እና እንደዛ ስለው እንደዚህ ቫንጋርድ ኢንፎርሜሽን ቴክኖሎጂ የሚል ይመጣል። እሱን ፕረስ አደርጋለሁ። ከዛ የስንት ብር ነው መግዛት የምትፈልገው በየሳምንቱ ነው በምናምን የሚለውን በኋላ አሳያቸዋለሁ። ግን የስንት ብር ኦኬ $1000 ከሆነ መግዛት የምትፈልጉት በወር በሳምንት $250 አድርጉት። ኦር $200 ከሆነ በወር መግዛት የምትፈልጉት በሳምንት $50 አድርጉት። እናንተ ለማሳየት ዝም ብዬ $50 ላድርገው። ከዛ በኋላ እዚህ ጋር ይመጣና ምን ይላል? ፍሪኩዌንሲ ሃው ኦፍትን ነው መግዛት የምትፈልገው፣ ምን ያህል ጊዜ ይግዛል። ሴታፕ የምታደርገው ነገር በየምን ያህል ጊዜ ይግዛል የሚለውን ይህን ፕረስ ታደርጉና ዊክሊ በሉት። ኦር መንዝሊ ማድረግ ትችላላችሁ፣ ግን ዊክሊ ኢዝ ዘ ቤስት። ዊክሊ ኢዝ ዘ ቤስት። አማውንቱን ቀንሱት። ለምሳሌ በወር $1000 መግዛት የምትፈልጉ ከሆነ በየሳምንቱ 250፣ በወር 200 መግዛት የምትፈልጉ ከሆነ በሳምንት $50። አማውንቱን ቀንሱት እንጂ በሳምንት መግዛቱ ኢዝ ቤስት። ከዊክሊ አድርገው ላሳያችሁ። ዴይ የሚለውን ሰለክት ታደረጉ። ምን ቀን? ከሰኞ እስከ አርብ ነው መግዛት የሚቻለው። ሳተርዴ እና ሰንዴ አይቻልም። ስለዚህ ከ5ቱ ቀኖች የትኛውን ቀን ልግዛለህ ይላል። ዩዥሊ መንዴ ጥሩ ነው፣ ብዙ አክሽን ያለው መንዴ ነው። ከመቼ ጀምሮ ነው? ችግር የለውም፣ በማንኛውም ቀን ይጀምርላችሁ። ዋናው ሴታፕ ማድረጉ ነው። ሌላ ይሄ ኢንድ ዴት የሚለውን ተውት፣ ምክንያቱም እናንተ እስክታቆሙ ድረስ ራሱ ይቀጥላል ማለት ነው። አንድ ቬሪ ኢምፖርታንት ነገር አለ። ይህንን ዩዘር ሊንክ ባንክ አካውንት የሚለውን ይሄ በጣም ኢምፖርታንት ነው። ይሄ ዩዘር ሊንክድ ባንክ ይሄ ግዴታ ነው። ይሄን ታግል አድርጉት ወይም ኦን አድርጉት። ኦን ካላደረጋችሁት ኤቭሪ ዊክ መታችሁ ይሄንን ድጋሚ ማድረግ አለባችሁ ማለት ነው። ግን ይሄንን አንዴ ክሊክ ካደረጋችሁት ከአሁን በኋላ አንዴ ባንካችሁን ስላገናኛችሁ ዩዘር ሊንክድ ባንክ አካውንት ሴት ከባንካችሁ እየወሰደ ራሱ ይገዛላችኋል። የሚገዛላችሁ ማንን ነው? ይሄ ቪጂቲ ወይንም ቫንጋርድ ነው የሚገዛላችሁ። የቫንጋርድን ቴክኖሎጂ ካምፓኒ ነው የሚገዛላችሁ። ሮት አይአርኤ ዛሴት። ከዛ ይሄንን ፕሪቪው ትሉታላችሁ። መጨረሻ ላይ ደን ነው እኔ ስላለኝ ድጋሚ አላደርገውም። ይኸው ነው እንግዲህ። ሆፕፉሊ አሁን ይህንን አንደርስታንድ እንደምታደርጉ ገምታለሁ። ይመቻችሁ።